ሰላም ውድ የሪሜዲያል ስፔሻል ክላስ ተማሪዎች፣ ለሪሜዲያል ተማሪዎች የተዘጋጀ የማቴማቲክስ ቱቶሪያል ነው። በዛሬ ቱቶሪያል ደግሞ የምናየው ስለ ራሽናል ኤክስፕሬሽንስ እንደ ፋንክሽንስ ነው። በዚህኛው ላይ ደግሞ አንደኛ ራሽናል ኤክስፕሬሽንስ እናያለን። ራሽናል ኤክስፕሬሽንስ ማለት ምን ማለት ነው? እንዲሁም ራሽናል ኢኩዌሽንስ እና ራሽናል ኢኒኳሊቲስ፣ በተጨማሪም ራሽናል ፋንክሽንስ እንደ ዜር ግራፍስ ናቸው። ራሽናል ፋንክሽን እንዲሁም ደግሞ ዜር ግራፍስ፣ ግራፎቹን ደግሞ የራሽናል ኤክስፕሬሽን ወይ ደግሞ ራሽናል ፋንክሽን ግራፍ እንዴት እናነሳለን የምንለውን እናያለን። እንዲሁም ደግሞ መጨረሻ ላይ አፕሊኬሽንስ ኦፍ ፖሊኖሚያል እንደ ራሽናል ፋንክሽንስ እንደ ኢኒኳሊቲስ። እዚህ ጋር ፖሊኖሚያልን የጨመርኩበት ምክንያት ባለፈው ፓርት ላይ አንድ ተመሳሳይ አይነት አፕሊኬሽን ስላላቸው ሪል ላይፍ ላይ ተመሳሳይ አይነት አፕሊኬሽን ስላላቸው ከራሽናል ፈንክሽን ጋር አንድ ላይ ይሆኑላችሁ ብዬ ነው አስቤ ነው። እና እንዲሁ በተጨማሪም ሌላ የምነግራችሁ ቴሌግራም ቻናላችንን ጆይን አድርጉ። በዚህኛው እዚህ ጋር በምታዩት ሊንክ ጆይን በማድረግ ከኛ ጋር እንድትሆኑላችኋለሁ። አሁን ቀጥታ ወደ ክላሳችን እንግባና what is rational expression የሚለው መጀመሪያ ላይ rational expression is expression that is the quotient of two polynomials ናቸው። rational expression ማለት this is also expression ነው፣ expression ማለት ነው። ግን ደግሞ this is the quotient of two polynomials ናቸው። ይህ ማለት አንዱ ፖሊኖሚያልን በሌላኛው ፖሊኖሚያል ስናካፍል የምናገኘው ነው። ኤግዛምፕል ኢንክሉድ ለምሳሌ x + 6 over x + 2 or ደግሞ x plus 6 times x plus 4 over x plus 2 times x plus 4 እንዲሁም ደግሞ 2p square plus 7p minus 4 over 5p square plus 20p these are rational expression ብለን የምንጠራቸው በኮኤፊሽንት ሜተድ የተቀመጡት ወር ደግሞ በዲቪዥን መልክ የተቀመጡት ቨርቲካሊ ራሽናል ኤክስፕሬሽን የምንላቸው ነው። እነዚህ ራሽናል ኤክስፕሬሽኖች አንደኛ ግራፍ ላይ ኢፌክት አላቸው፣ ሁለተኛ ላይ ደግሞ ምንድነው ከዲቪዥን ጋር የሚመሳሰል ነገር አላቸው። ከዲቪዥን ጋር ለምን አንደኛው ዶሜናቸውም እንዲሁም ደግሞ ቨርቲካል ሆሪዞንታል አሲምፕቶት የምንሉት ራሽናል ፈንክሽን ላይ በኋላ የምናያቸው ምንድነው በውስጡ የያዛቸው። እንዲሁም ደግሞ ዶሜኑ ምንድነው ከዲቪዥን ኦፍ ፈንክሽን ጋር ሴም ስለሆነ ምንድነው ራሽናል ኤክስፕሬሽን ከዛኛው ጋር ይመሳሰላል ማለት ነው። then the domain of rational expression ማለት ለምሳሌ domain of rational expression is the set of real numbers ናቸው for which expression is defined ናቸው። ኤክስፕሬሽኑ ዲፋይንድ የሆነበት ማንኛውም real number it is what the domain of rational expression ብለን ነው የምንጠራው። so the domain consists of all real numbers ናቸው። ሁሉንም real number consist ያደርጋል except so for those that make denominator zero denominatorን ዜሮ ከሚያደርጉት ውጪ ሁሉንም የሪል ነምበር የሚቀበል የቲሳት ዶሜን ብለን ነው ደግሞ ኦር ሪል ነምበር ብለን ነው የምናወራው። እና እዚህ ላይ ምንድነው አሁን ለምሳሌ if b over c is a rational expression ከሆነ or c must be different from 0 ማለት ነው። different from 0 ማንኛውም except from 0 denominatorን 0 ከሚያደርግልን ማንኛውም ቫሪያብል ውጪ መሆን አለበት ማለት ነው የኛ ዶሜናችን። then for example domain of rational expression እዚህ ጋር ስናይ for example find the domain of x plus 4 times x plus 6 times x plus 4 over x plus 2 times x plus 4 እዚህ ጋር እንደምናየው ምንድነው አንደኛ ሁለት ተመሳሳይ ኢኩዌሽን እዚህ ጋር ተሰጥቶናል። ምንድነው x plus 4 የሚለው በዲኖሚኔተሩም በኒውሚኔተሩም ቦታ አለና ምንድነው እዚህ ጋር አሁን የምናየው ቅድም እንዳልኳችሁ all the domain of rational expression is or real number ብለን ነበረ or real number እና በዲኖሚኔተርም በኑሜሬተርም ተመሳሳይ የሆነ አንድ ሌላኛው ኢኩዌሽን አለ ፖሊኖሚያል ፈንክሽን። እንዲሁም ደግሞ ምንድነው ተመሳሳይ ያልሆነም ደግሞ ሌላኛው አለና ዶሜኑን ከዚህ ጋር ስናወጣ ደግሞ ምን ማድረግ አለብኝ? አንደኛ or real number ማለት አለብኝ። ግን ደግሞ ምንድነው ዲኖሚኔተሩን ዜሮ ከሚያደርግልን ውጪ ነው ማለት ያለብኝ። ዲኖሚኔተሩን ዜሮ የሚያደርግልን ለምሳሌ ያክል at x plus 2 is equals to 0 እና at x plus 4 equals to 0 ለምንድነው የኔን ዲኖሚኔተር 0 ያደርግልኛል ማለት ነው። or ደግሞ undefined የሆነ ኤክስፕሬሽን እንድሰጠኝ ያደርገኛል። therefore ምን ማድረግ አለበት? x plus 2 is equals to 0 በሚለው ላይ x is equals to -2 በሆነበት ቦታ ላይ ምንድነው የኔ ዲኖሚኔተር 0 እንዲሁም ደግሞ x is equals to -4 በሆነበት ቦታ ላይ my denominator is 0 ማለት ነው። therefore የኛ ዶሜናችን
ኦርዲን ነምበር ሆኖ ከነዚህ ከኤክስ ኢኳልስ ቱ -2 እና ከኤክስ ኢኳልስ ቱ -4 ውጪ ነው ማለት ነው። ዜርፎር እዚህ ጋር እንደምታዩት ኤክስ ኢኳልስ ቱ ኤክስ ፕላስ 2 ኢኳልስ ቱ 0 ነው። እዚህ ጋርም ደግሞ ኤክስ ፕላስ 4 ኢኳልስ ቱ 0 የሚላልና አት ኤክስ ኢኳልስ ቱ 2 እና አት ኤክስ ኢኳልስ ቱ 4 ላይ እኛ ዲኖሚኔተራችን 0 ይሆናል። ዘን አወር ዶሜን ኢዝ አት ኤክስ ሰች ዛት ኤክስ ኢዝ ኦርዲን ነምበር ዲፈረንት ፍሮም -2 እና 4 ማለት ነው። -4 therefore this is what our domain for this equation even if አሁን ለምሳሌ ኤክስ ፕላስ 4 በኤክስ ፕላስ 4ን ብመጣ our domain must be at include ዲፈረንት ማድረግ ያለበት -4ን ዲፈረንት ማድረግ አለበት ማለት ነው። -4ን ግዴታ ዲፈረንስ ማድረግ አለበት። lowest term of rational expression በአሁኑ ላይ እንዳየነው lowest term ምን ማድረግ እንችላለን? ማንኛውንም rational expression for example ስናይ እዚህ ጋር ac plus b ac over bc is equals to a over b ናቸው። እዚህ ጋር ምንድነው ማወቅ ያለብን? አንደኛ denominator እና numerator ነው መለየት ያለብን። denominatorን ፋክተራይዝ አድርገን or በፍራክሽን መልክ ነውና እዚህ ጋር rational expression የተቀመጠው ac over bc ስል our c is one polynomial ነው። our a is one polynomial c one polynomial እንዲሁም ደግሞ b one polynomial ነው። አሁን ከሰራነው ኤግዛምፕል ጋር ተመሳሳይ ነውና እዚህ ጋር c over c ካለ ደግሞ c በዚህ ይጣፋል። ያው c በዚህ ይጣፋ ደግሞ ፋይናል ይገታል a over b ነው። a over b እዚህ ቦታ ላይ ግን ምንድነው our domain must be different from b equals to not equal to 0 እና ምንድነው c is not equal to 0 ነው መሆን ያለበት። እዚህ ቦታ ላይ የኛ ዶሜን ምንድነው undefined ስለሚያደርግልን lowest term ለመቀየር የእያንዳንዱ በምንሰራው or ደግሞ lowest term ላይ በምንመልስበት ጊዜ የኛን ዲኖሚኔተር ግዴታ እስከነ ዶሜኑ ማስቀመጥ አለብን በየተርሙ በኋላ ላይ እንዳረሳለን ማለት ነው። ሶ our equation is a over b ከዛን at b different from 0 እንደ c different from 0 ማለት ነው። for example እዚህ ጋር writing rational expression in lowest term ስንጽፍ ለምሳሌ 2p square plus 7p minus 4 over 5p square plus 20p ማለት እኛውን በለውስት ተርም ስንጽፍ ደግሞ እንዲሁም ደግሞ ሁለተኛ ያለ 6 3k over k square minus 4 የሚለው ላይ ያለ ግን እዚህ ጋር ምንድነው የመጀመሪያው ላይ a ላይ ያለውን ስንጽፍ ለምሳሌ ዲኖሚኔተሩን or ደግሞ በለውስት ተርሙ ስንጽፍ ለምሳሌ የኛው ምን እናደርጋለን? ዲኮምፖዝ እናደርጋለን or ደግሞ ዲኮምፖዝ አድርገን በዚህኛው በፋክተራይዝድ ሜተድ እናስቀምጣለን። 2p square plus 7p minus 4 የሚለውን በዛኛው ስናስቀምጥ ምንድነው በፋክተራይዝድ ሜተድ ስናስቀምጥ this is 2p minus 1 times p plus 4 over 5p into p plus 4 ነው። 5p into p plus 4 comes from 5p square plus 20p ከምለው ነው የመጣው ማለት ነው። then ሁለቱንም በለውስት ተርም ስናስቀምጥ p plus 4 ምንድነው ከላይም ከታችም አለ በዲኖሚኔተርም በኖሚኔተርም እዚህ ጋር አንድ ማድረግ ያለብን at p equals to 4 ላይ ሶሉሽን አይሰጠንም ማለት ነው። -4 ላይ at p equals to -4 ላይ ሶሉሽን ስለማይሰጠን p must be different from -4 ማለት ነው። p must be different from -4 then p must be different from by -4 እንደሆነም እንዲሁም ምንድነው p must be different from 0 ማለት ነው። ከዜሮም ዲፈረንት መሆን አለበት ነው። by fundamental principle provided p is not at 0 እንደ -4 at 0 እና -4 ላይ የኛ ዶሜናችን undefined ይሆናል ማለት ነው። እንዲሁም ለሁለተኛው ደግሞ ስናይ 6 3k over k square minus 4 ነው። እንዲሁም ደግሞ እኛውን በለውስት ተርም or ደግሞ በለውስት ስናደርገው 3 into 2 minus k እና ምንድነው k plus 2 over k plus 2 times k minus 2 then የኛውን ስናስቀምጥ ሁለቱም ቦታ ላይ በኔጌቲቭ እናበዛዋለን። በኔጌቲቭ ካበዛን በኋላ ፋይናሊ ይገታል በኔጌቲቭ 1። ለምንድነው በኔጌቲቭ 1 ማበዛት ያለብን? አንደኛ ላይ ጀሴም የሆነ or ደግሞ በለውስት ተርም እንዲቀመጥልን ነው። ለምን -1 times over -1 over -1 is 1 ስለሆነልን ምንድነው በለውስት ተርም እንዲቀመጥልን ብለን ነው በኔጌቲቭ 1 የዲኖሚኔተሩን ኖሚኔተሩንም የምናባዛው። then እዚህ ጋር እንደምታዩት ምንድነው 3 into 2 minus k times -1 እና ምንድነው k plus 2 into k minus 2 times -1 then finally የምናገኘው እንዴት ነው 2 minus k እናገኛለን። እዚህ ጋር ምንድነው -1 times k minus 2 is 2 minus k then 3 into 2 minus k over k plus
2 times 2 minus k. Then finally we get what minus 3 what into k plus 2 minus 3 over k plus 2 ማለት ነው። እዚህ ጋር ደግሞ እንዳልኳችሁ ቅድም ምንድነው k must be different from positive 2 እንዲሁም ደግሞ k must be different from negative 2 ማለት ነው። በዚህኛው ሁለቱ k ቦታ ላይ ምንድነው our solution is at 0 or ደግሞ undefined ስለሚሆን ምንድነው በእችኛውን እንለያቸዋለን ማለት ነው። then our p is or real number ብለን የምናስበው these are all about rational expression የምንላቸው ነው። rational expression የምንላቸው ሌላኛው ደግሞ ምንድነው rational inequality ናቸው። rational inequality ማለት it is the same with the function inequality of the function or like ምንድነው linear function እንዲሁም ደግሞ ከሌሎቹ function ጋር ሰው rational inequality ስንል an inequality involving rational expression ማለት ነው። inequality ምንድነው involve ያደረገው rational expression በውስጡ ያለ for example በዲቫይድ or ደግሞ በኮኤፊሺየንት መልክ የተቀመጠ ኤክስፕሬሽን ማለት ነው። ይሄ ማለት ኢኒኳሊቲ ማለት በባለፉት ክላሳችን እንዳልኳቸው አንደኛ ግሬተር ዛን ሌዛን ግሬተር ዛን ኢኳልስ እና ሌዛን ኦር ኢኳልስ ቱ የሆኑ ኢኒኳሊቲስን በውስጡ የያዛቸው ናቸው ማለት ነው። then እዚህ ጋር ስናይ ደግሞ ራሽናል ኢኒኳሊቲ ምንድነው ይሄኛውን ይመስላል ማለት ነው። as an example 5 over x minus 3 is less than or equals to 2 over x ነው። እዚህ ጋር our x must be different from x is not equal to 3 እና our x is not equal to 0 ማለት ነው። our x is not equal to 0 ማለት ነው። ይሄኛውን ከፈለግን በኋላ የx ዋጋ እናገኛለን ማለት ነው። ያው ራሽናል ኢኒኳሊቲ ለማሳየት ነው። ይሄኛው ግን ደግሞ ወርክአውት ወር ደግሞ የምንሰራበት ባለፉት ክላስ ጋር ተመሳሳይ ስለሆነ ከዛ ጋር አያይዛችሁ መስራት ትችላላችሁ ማለት ነው። ሌላኛው ደግሞ ራሽናል ኢኒኳሊቲ እንዲሁም ደግሞ ራሽናል ኢኳሊቲ ነው። ራሽናል ኢኳሊቲ ላይ ደግሞ ምንድነው እቺኛው ኤክስፕሬሽን ኢኳል ነው መሆን ያለበት። እቺኛው ኤክስፕሬሽን ኢኳል ስትሆን ደግሞ ኢኳሊቲ ራሽናል ኢኳሊቲ እንላለን። ወርክአውቱ ደግሞ the same with ፎርሙላ 1 ከፎርሙላ 1 ጋር the same ስለሆነ ወደ ራሽናል ፈንክሽን እንሄዳለን ማለት ነው። ራሽናል ፈንክሽን ስንሄድ ደግሞ it is the same with look like what rational expression ጋር ነው መሰሰለው ያው the same ማለት እንችላለን። then rational function is the function in the form of r of x is equal to p of x over q of x ናቸው። ይሄ ማለት is the quotient of two polynomial function ማለት እንችላለን ማለት ነው። it is the same ናቸው። ያኛው በኤክስፕሬሽን ነው፣ የኛው ደግሞ በፈንክሽን ስለተቀመጠ then p of x over q of x then where p in the q are ፖሊኖሚያል ሲሆን p እና የኛ q ዋጋችን ምንድነው ፖሊኖሚያል ሲሆን ምን እንላለን ራሽናል ፈንክሽን እንላለን ማለት ነው። it is the same ነው፣ ግን ደግሞ የሚለያቸው ያኛው ኤክስፕሬሽን ነው፣ የኛው በፈንክሽን ፎርም ነው የሚሰራው። then what will the domain of rational function ያው domain of rational function is the same with that of rational expression ከራሽናል ኤክስፕሬሽን ጋር rational function the same ነው። ለምሳሌ እዚህ ጋር ስናየው r of x is equal to p of x over q of x አይደለም q of x must be different from 0 ነው መሆን ያለበት። denominator must be different from 0 for example እዚህ ጋር ስናይ r of x is equal to 5x over 3 plus x ነው። then find the domain ለምለው domain is or real number at x different from -3 ላይ ማለት ነው። x different from -3 ላይ it is our domain ነው ማለት ነው። ሁለተኛ ላይ ደግሞ h of x is equal to x minus 3 over x plus 2 times x minus 2 እዚህ ጋር ምንድነው x is or real number that must be different x different from -2 እና x different from 2 ነው ማለት ነው። the same ነው ከዛኛው ጋርም ዶሜን አሰራሩም እንዲሁም ደግሞ f of x is equal to x minus 1 over x square plus 5x plus 4 በሚለው ላይ ደግሞ ምንድነው ዲኖሚኔተሩን 0 የሚያደርግልን የኛው ፋክቶራይዝ አድርገን እናገኛለን። then ፋክቶራይዝ ስናደርግ x square plus 5x we get x plus 4 እና x plus 1 እናገኛለን። then our domain is or real number different from -4 and -1 ነው ማለት ነው። በ-4 እና በ-1 ላይ undefined ያደርግልናል ማለት ነው። if you can't see in your head set the denominator 0 and the factor to find legal value ማለት 0 የሚያደርግልን ቫልዩን ምንድነው ሰርች ማድረግ ወር ደግሞ መፈለግ። the graph of for example the graph for f of x equals to 1 over x square ከሆነ looks like this ነው። ይሄን ይመስላል ግራፋችን። ይሄ ማለት
at x ምንድነው የኛ ቫልዩአችን 0 ኦር ደግሞ our y must be undefined ይመጣል ማለት ነው። at x equal to 0 ሲሆን undefined ይመጣል። undefined በሆነበት ቦታ ደግሞ ግራፉን አይነካም ማለት ነው። if you choose x close to 0 the graph gets closer to asymptote but never touches ናቸው። ይሄ ማለት ወደ አሲምፕቶቱ የኛ ግራፍ እየተጠጋ ይመጣል እና ግን ደግሞ ምንድነው never touch አያረግም ማለት ነው። then since x is different from 0 and the graph approach to 0 but never cross or touch 0 a vertical line ማለት ያው እዚህ ጋር የቆመው vertical line x at x is equal to 0 is called vertical asymptote ብለን እንጠራለን ማለት ነው። ግን vertical ላይኑን ሳይነካው ወደ 0 እየተጠጋ መሄድ ከሆነ vertically we call it vertical asymptote ነው። it is sketching air to figure out the graph of rational function ነው። እንዲሁም 0 will be a vertical asymptote at x value that make denominator 0 ማለት ነው። denominator 0 በሆነበት ቦታ ላይ we get at vertical asymptote ስንል we have 3 asymptotes ናቸው። አንደኛው vertical asymptote፣ ሁለተኛ ደግሞ horizontal asymptote፣ ሶስተኛ ደግሞ oblique or ደግሞ slant asymptote ብለን የምንጠራው ናቸው። we have 3 asymptotes ናቸው። then የኛውም ከዛ ጋር ተሰም ነው። let us consider f of x is equal to 1 over x. we recognize this function as the reciprocal function from our library of function can use vertical asymptote። አሁን እዚህ ጋር ምንድነው vertical asymptote እያያችሁ ነው። ያው እዚህ ጋር እንደምናየው በቀይ መስመር ወር ደግሞ በቀይ መስመር የተሰመሩት ምንድነው vertical asymptote እንላለን። ይሄ ማለት at x is equal to 0 ላይ የኛ ቫልዩአችን undefined ይሆናል ማለት ነው። undefined በሚሆንበት ጊዜ የኛው vertical asymptote አይናካም ግራፋችን፣ ግን ደግሞ close to vertical asymptote እያደረገ ይሄዳል ማለት ነው። ወደ vertical asymptote close እያደረገ ይሄዳል። then let's see why graph look like it is near 0 by putting some numbers close to 0። ለምሳሌ f of 1 over 2 ማለት 1 over 10 ነው። then our final answer is 10 ነው። it is closer to 10 to get for x from positive direction then it is the larger ማለት ነው። ይሄ ማለት በራሽናል ሜተድ የተቀመጡ ለምሳሌ 10ን ከጨመርን or ደግሞ 1 over 10ን እየጨመርን በሄድን ቁጥር ምንድነው our value is getting high close to 0 እየሆነ ይሄዳል ማለት ነው። for example እዚህ ጋር ስናይ የኛውን የመጀመሪያውን ግራፍ ስናይ 1 over 10 የኤክስን ዋጋ በጣም እያሳነስን በሄድን ቁጥር ምንድነው our vertical asymptote our graph is move closer to 0 ነው። ወደ 0 ምንድነው እየተጠጋ ይመጣል but never touch or cross እንትኑ ክሮስ አያደርግም ማለት ነው። our vertical asymptote ክሮስ አያደርግም። እንዲሁም ደግሞ በኔጌቲቭ ሳይድ ደግሞ ምንድነው ክሮስ አያደርግም፣ ዝም ብሎ እየተጠጋው ይሄዳል ማለት ነው። ዝም ብሎ እየተጠጋው ይሄዳል። በዚህኛውም እየተጠጋው ይሄዳል። በፖዚቲቭ በፍራክሽንም ያለ ፍራክሽን ቢቀመጥ ማለት ነው። ለምንድነው የማይነካው? አንደኛ at x is equal to 0 ላይ undefined ስለሚያደርግልን ማለት ነው። undefined ያደርግልናል። then does the function f of x has an intercept x intercept አለው ይላል እና then 0 is equal to 1 over 0 is equal to 0 is not equal to 1 over x ነው። so there is no x intercept ማለት ነው። ይሄ ማለት ለምሳሌ 0 is equal to 1 over x ነው እዚህ ጋር then there is no value that you can plug it for x that would make the function 0 then the graph approach but never crosses horizontal line ማለት ነው። horizontal line ምንድነው approach ያደርጋል እንጂ አይነካም or ደግሞ አክሮስ አያደርግም ማለት ነው። እዚህ ቦታ ምንድነው የሚሰጠን ማለት ነው? horizontal asymptote ይሰጠናል ማለት ነው። horizontal asymptote ይሰጠናል። then እዚህ ጋር horizontal asymptote የሚሰጠን ከሆነ ደግሞ the graph will never cross the vertical asymptote because x value is illegal or ደግሞ undefined ነው። the graph may cross horizontal asymptote near the middle of the graph but will approach when it moves to the far away ማለት ነው። አንዳንዴ ደግሞ ምንድነው horizontal asymptote ሊነካው ይችላል። ይሄ ማለት ሆል ፈጥሮ አልፎ ሊሄድ ይችላል ማለት ነው። ሆል ፈጥሮ አልፎ ሊሄድ ይችላል። ለምሳሌ እዚህ ጋር ምንድነው ማይነካ ከሆነ ከዚህ በኋላ የሚነካው ከሆነ ምንድነው ሆልን ክሬት ያደርግልናል ማለት ነው። ሆል ክሬት ካደረገ በዛ ቁጥር ላይ ብቻ ነው የማይሆነው፣ ግን ደግሞ በዛ ቁጥር ላይ ባይሆንም ሆል ፈጥሮ በሌሎቹ ላይ እንደሚሆን ይሄዳል ማለት ነው። ፎር ኤግዛምፕል እዚህ ጋር ስናይ graph q of x is equal to 3 plus 1 over x ነው። then 3 plus 1 over x ማለት ያው 1 over
ኤክስ ፕላስ 3 ነው። ዘ ሴም ነው ቨርቲካል ትራንስሌሽን ነው የማለት አፕዋርድ 3 እንሄዳለን ማለት ነው። ዚስ ጀስት ሪሲፕሮካል ፈንክሽን ትራንስፎርምድ ነው when we can trace the term place to make easier to see ለምሳሌ ለማየት እንዲቀልን አድርገን ስናደርግ ቨርቲካል አሲምፕቶቱ እዚህ ጋር ምንድነው at x = 0 ላይ ማለት ነው። x = 0 ላይ አንዲፋይንድ ስለሚያደርግልን our vertical asymptote is at 0 ነው ማለት ነው። እዚህ ጋር እንደምናየው vertical asymptotaችን 0 the vertical asymptote remains the same because in either function x is different from 0 በሆነበት ቦታ ማለት ነው። then the horizontal asymptote move what 3 ለአፕዋርድ ነው ወደ አፕዋርድ 3 ይሄዳል። ለምንድን ነው 3 የሚሄድበት አት ወደ ለዋይ ምንድነው አንዲፋይንድ ቢሆንም በዜሮ ቦታ ላይ አፕዋርዱ የኤክስ ዋጋ 0 ወደ 0 በተጠጋ ቁጥር ምንድነው አርዋይ ቢካም 3 ስለሚሆን ማለት ነው። አርዋይ ቢካም 3 ስለሚሆን ምንድነው አፕዋርድ 3 ይሄዳል ማለት ነው። ወደ ላይ 3 ከፍ ያለ ይሄድልናል። ፋይንዲንግ አሲምፕቶንስ ነው ያው እስካሁን ለቨርቲካል እና ሆሪዞንታል አሲምፕቶንስ ነው ያሉትና እንዴት ነው ፋይንድ የምናደርጋቸው ቨርቲካል እና ሆሪዞንታል አሲምፕቶንስ? ዜሮ ዊል ቢ ቨርቲካል አሲምፕቶንስ አቴኒ ሌጋሊቲ ቫልዩ ላይ ምንድነው ቨርቲካል አሲምፕቶንስ therefore that will make denominator in 0 የሚያደርጉ ነምበር ምንድነው ቨርቲካል አሲምፕቶንስ ብለን እንላቸዋለን። then for example እዚህ ጋር ስናይ x² + 2x + 5 over x² - 3x - 4 ላይ ምንድነው there is what vertical asymptote ማለት የኤክስን ዋጋ 0 የሚያደርግልን አሲምፕቶት አለ ማለት ነው። then x² - 3x -4 ላይ ለምሳሌ ምንድነው ፋክቶራይዝ ስናደርግ አንዱ x - 4 እንዲሁም ደግሞ አንደኛ ደግሞ x + 1ን ምንድነው 0 የሚያደርግልን ቫልዩ እንፈልጋለን። ዘን there is a vertical asymptote at 4 እና at -1 ላይ ማለት ነው። at -1 እና at 4 ላይ ምንድነው vertical asymptote እናገኛለን ማለት ነው። this is what at this place then የኛውን ቨርቲካል አሲምፕቶት ካገኘን በኋላ ደግሞ ምን እናደርጋለን ቨርቲካል አሲምፕቶቱን እናነሳበታለን። then let's say the bottom is equal to then in the factor and the solve to find where the vertical asymptote should be ያው should be 0 በሚሆንበት ቦታ ላይ እንፈልጋቸዋለን። then ደግሞ ፋይናሊ ቨርቲካል አሲምፕቶቱን በዚህ እናነሳለን ማለት ነው። ለምሳሌ ያው ቨርቲካል አሲምፕቶት ማለት አወር ዶሜን is equal to 0 የሚሆንበት ጊዜ ወር ደግሞ የዲኖሚኔተሩ ዶሜን ምንድነው 0 የሚሆንበት ጊዜ ናቸው። ለምሳሌ find the domain of 1 over x plus 2 ዶሜኑ ፈልጉ ይላልና think what numbers put in for x ይሄ ማለት በኤክስ ቦታ የትኛው ነምበር ነው ፑት ማድረግ ያለብን የሚለው መጀመሪያ ላይ ማየት አለብን። then denominator can't equal to 0 denominator በዚህኛው ኬሽን ላይ never equals to 0 መሆን አለበት። የለበት 0 መሆን የለበትም። ለምን አንደኛ it is undefined ናቸው እዛ ጋር undefined ይሆንልናል ማለት ነው። then at x + 2 is equals to and is not equals to 0 then at x must be different from -2 ማለት ነው። x must be different from -2 then x must be different from -2 ከሆነ x is only number that except at -2 ማለት ነው። except -2 then the domain is equals to -infinity, -2 union -infinity, -2, positive infinity ይሆናል ማለት ነው። -2, positive infinity ይሆናል ማለት ነው። እዚህ ጋር ምንድነው በአሁኑ ላይ አንደኛ our domain is real number then ዶሜናችን at x is equals to x is not equals to -2 ላይ ከሆነ ደግሞ our vertical asymptotaችን -2 ማለት ነው። our vertical asymptote is -2 ይመጣል ማለት ነው። ሌላኛው ደግሞ ምንድነው የኛው እስቲ እናንተ ራሱ ባይምራችሁ ስታዩት ምንድነው የሚመስለው ዶሜኑን ከዚህ ጋር ስንፈልገው ዩዱ ይላልና እናንተ እንድትሰሩ ብዬ ነበር ግን ራሴ ያወራውላችሁ ሰራልን። አንደኛ find the domain of f of x is equals to x plus -1 over x plus 1 times x plus 2 then ዲኖሚኔተሩ ምንድነው እዚህ ጋር ምንድነው ኢኳል to 0 መሆን የለበትም or ደግሞ ዲኖሚኔተሩ ከ0 ጋር እኩል መሆን የለበትም። then እኩል መሆን የሌለበት ቦታ ደግሞ ምን እንላለን እኩል የሚሆንበትን ቦታ or ደግሞ እኩል መሆን የሌለበትን ቦታ it is what the vertical አሲምፕቶት ብለን የምንጠራው ማለት ነው። ቨርቲካል አሲምፕቶት ዘንድ ዲኖሚኔተሩ እዚህ ጋር እንደምታዩት
x plus 1 እና x plus 2 ነው። ዘን at x plus 1 እና x plus 2 there is no domain ማለት ነው። እዛ ጋር ኢንፑት አንጠቀም፣ ዶሜንን አሳይን ኢንፑት አንጠቀም። ዘን እዚህ ጋር እንደምናየው x must be different from -1 እና -2 ይህ ማለት our domain is equal to negative infinity, negative 2 union negative 2, negative 1 union negative 1, positive infinity። ይህ ማለት እዚህ ጋር ምንድነው ኦፕን ኢንተርቫል ነው ያለው። if it is closed it is not answer ማለት ነው። ኦፕን ኢንተርቫል ስላለ ኔጌቲቭ 2 እና ኔጌቲቭ 1ን በውስጡ አይወስድም ማለት ነው። then this is our domain, so our vertical asymptote is based on this, it is -1 and -2 ነው ማለት ነው። our vertical asymptote is -1 and -2። ይሄኛውንም ደግሞ ስናየው ምንድነው the domain of find the domain of f ነው። የዚህኛውንም ዶሜን ስንፈልግ ደግሞ x over x square plus 1 ነው። እዚህ ጋር ደግሞ የዲኖሚኔተሩን ኢኳል ቱ 0 የሚሆን ቁጥር የሚሰጠን የትኛው ነው የሚለው ነው የምፈልገው። ለምሳሌ ዲኖሚኔተር ካንቱ ኢኳል ቱ 0 then x square plus 1 is equals to 0 then x square is cannot equals to 0, x square cannot equals to -1 then what under radical ውስጥ ኔጌቲቭ ስለማይገባ then our domain is or real number ማለት ነው። ማንኛውንም ቁጥር እዚህ ጋር without complex number ማንኛውም ቁጥር በኤክስ ቦታ ብናስገባ we get 0 አናገኝም ማለት ነው። then our domain is or real number, therefore what ዶሜናችን or real number ከሆነ there is no vertical asymptote ማለት ነው። እኛ vertical asymptoteታችን ምንድነው ነው እንላለን ማለት ነው። vertical asymptote የለም። so vertical asymptote is at the value of which a domain is undefined ማለት ነው። at the value where the domain is undefined የሆነበት ቦታ ምንድነው vertical asymptote ብለን እንጠራዋለን። for example እዚህኛው ጥያቄ f of x is equal to 1 over x plus 2 ላይ x is equal to 2 በሆነበት ቦታ ላይ ምንድነው undefined ነው የሚሆንልን። undefined ከሆነ ምንድነው it is our vertical asymptote ማለት ነው። ለሁለተኛው question f of x is equal to x minus 1 over x plus 1 times x plus 2 ነው። እዚህ ጋር ምንድነው at x is equal to -1 እና at x is equal to -2 ላይ ምንድነው እኛ vertical asymptoteታችን -1 እና -2 ነው ማለት ነው። በዚህኛው ላይ በf of x is equal to x over x plus 1 ላይ it is what there is no vertical asymptote ለምን የዲኖሚኔተሩን 0 የሚያደርግልን የለም። ይሄ ማለት vertical asymptoteን ለመፈለግ our denominator must be equal to 0 መሆን አለበት ማለት ነው። እኛ ዲኖሚኔተራችን equals to 0 መሆን አለበት። for example የኛውን ስናየው በመጀመሪያው ላይ figure below shows that the graph of f of x is equals to 1 over x plus 2 ነው። 1 over x plus 2 the equation of vertical asymptote is what x is equals to -2 ማለት ነው። x is equals to -2 በሆነበት ላይ our what there is our vertical asymptote። ይሄ ማለት ያው እዚህ ጋር እንደምታዩት this is our vertical asymptote ማለት ነው። ሶሪ በጣም ትንሽኛው ቀጥን ስለሆነች እና በዛች ቦታ ላይ ተሰጣ our vertical asymptote አለ። ዘን ግራፉ ይሄን ይመስላል ማለት በዚህኛው ሄዳል ማለት ነው። vertical asymptote ሳይነጋ ይሄ ማለት as our x increases our x የኛ ኤክሳችን ምንድነው ኢንክሪዝ ያደረገ በመጣ ቁጥር የኛ የy ዋጋችን ደግሞ close to 0 ይመጣል ማለት ነው። as our x is decrease ያደረገ በመጣ ቁጥር የኛ የy ዋጋ ደግሞ እየጨመረ ይመጣል ማለት ነው። የኛ የy ዋጋ ወደ ላይ እየጨመረ ይመጣል ማለት ነው። therefore vertical asymptote ለመፈለግ አንደኛ set denominator equals to 0 then solve for y ናቸው። substitute x value in the numerator then the values for which numerator x is different from 0 are vertical asymptote ማለት ነው። ይሄ ማለት መጀመሪያ vertical asymptoteን ለመፈለግ denominator is equal to 0 ማድረግ አለብን ሙሉ ኢኩዌሽኑን then solve for y x value solve እናደርጋለን then substitute what x values into numerator ማለት ነው። x value በnumerator ምን ማድረግ ነው substitute ማድረግ then the values for which numerators are is equal different from 0 are vertical asymptote or ደግሞ denominatorችን equals to 0 የሚሆንበት ቦታ ምንድነው it is our vertical asymptote ብለን እንጠራዋለን ማለት ነው። የኛ denominator 0 የሚያደርገን ቦታ for example እዚህ ጋር ስናይ what 2x square minus 3x minus 1 over x minus 2 ይላል አይደለም። እዚህ ጋር x minus
2 is equals to 0 እናደርጋለን። then our x is equals to 2 ነው ማለት ነው። our x is equals to 2 ይሆናል ማለት ነው። at 2 it is our vertical asymptote ማለት ነው። therefore what is the domain ለምለው domain is all real number except without 2 ነው አይደለም። then what is vertical asymptote የሚለው x is equals to 2 ላይ there is vertical asymptote ማለት ይሄ ማለት set denominator equals to 0 plug back into the denominator if it is not equals to is not equals to 0 then there is a vertical asymptote ማለት ነው። ዶሜናችን is not equals to 2 በሆነበት ቦታ ላይ ምንድነው it is our vertical asymptote እንላለን ማለት ነው። ለሁለተኛም ጥያቄ ላይ ስናው f of x is equals to 2x square plus 7x minus 4 over x square plus x minus 2 ነው። our domain is equals to ዶሜናችን ማለት ያው የኖሚኔተሩ ነው የምናየው። ዶሜን ማለት ያው ኖሚኔተሩ ነው የምንፈልግለት። ዶሜን ለመፈለግ በዚህኛው ኢኩዌሽን ላይ x square plus x minus 2 ነው is equals to 0 our domain is x plus እዚህ ጋር ዲኖሚኔተሩን ስናይ x plus 2 times x minus 2 then our x must be different from minus 2 እና positive 1 ማለት ነው። እዚህ ጋር ዲኖሚኔተሩ ላይ ስናይ x is different from minus 2 እና positive 1 then x is odd number without minus 2 and positive 1 ማለት ነው። then እዚህ ጋር እኛው በዘሴም ነው ከዚህኛው ጋር ለምሳሌ odd number different from minus 2 1 ከምልነውና negative infinity negative 2 union negative 2 1 union እንዲሁም 1 negative positive infinity የምንላቸው it is the same with odd number that different from minus 2 1 ማለት ነው። then vertical asymptote ስናገኘው ደግሞ x square plus x minus 2 is equals to 0 then is equals to 0 ካደረግን በኋላ x plus 2 times x minus 2 is equals to 0 ይሄ ማለት neither makes the numerator 0 ማለት ነው። ኑሜሬተርን እዚህ ጋር ምንድነው 0 አያደርግልንም ማለት ነው። እዚህ ጋር ያለው ኢኩዌሽን ምንድነው ሶ ኑሜሬተር ማለት ከላይ ያለውን 0 ስለማያደርግልን our vertical asymptote is x is equals to minus 2 እንዲሁም ደግሞ x is equals to 1 ማለት ነው። x is equals to 1 ማለት ነው። then the graph of rational function never crosses vertical asymptotes ናቸው። መቼም ቢሆን graph of rational function cross አያደርግም ማለት ነው vertical asymptotes ነው። why ለምለው አንደኛ look at the sample example f of x equals to 2x square plus 7x minus 4 over x square plus x minus 2 ነው። since the domain is እዚህ ጋር እንደምናየው minus infinity minus 1 union minus 1 2 union 2 infinity and the vertical asymptote is 2 and minus 1 ከሆነ that means if the function crosses the vertical asymptote then for some y value x value of 2 equals to 0 or minus 1 which would make to denominator 0 ማለት ነው። ይሄ ማለት በዚህኛው ኢኩዌሽን ላይ እንደምናየው የኛ የቨርቲካል አሲምፕቶታችን 2 እና -1 ነው። በዚህኛው ኢኩዌሽን ላይ እንደምናየው ይሄ ማለት ቨርቲካል አሲምፕቶትን ክሮስ በሚያደርግበት ጊዜ ክሮስ የሚያደርግበት ቦታ የኛ ቫልዩአችን ምንድነው ዋይን ይነካል ማለት ነው። ዋይን በሚነካበት ቦታ ወር ደግሞ አወር ቨርቲካል አሲምፕቶትን በሚነካበት ቦታ አወር ኤክስ ምንድነው ኢኳልስ ቱ 2 ኦር -1 ማለት ነው። እዚህ ጋር ኤክሳችን ከ2 እና ከ-1 ጋር ኢኳል ከሆነ አወር ዲኖሚኔተር ኢዝ ኢኳልስ ቱ 0 ነው ማለት ነው። እኛን ዲኖሚኔተር 0 ያደርግልናል ማለት ነው። ስለዚህ it must be different from 0. that is why graph of rational function never crosses what vertical asymptote ማለት ነው። ሌላኛው ምንድነው ሆሪዞንታል አሲምፕቶት ነው። ሆሪዞንታል አሲምፕቶት ዲፔንድ ኦን the leading coefficient ላይ ነው ማለት ዲፔንድ የሚሆነው። ለምሳሌ the leading coefficient is what the number in front of the highest power x term ናቸው። ይሄ ማለት በhighest power term ፊት ለፊት ያለው ነምበር ነው leading coefficient. so if the degree of numerator is equal to degree of denominator then there is what asymptote horizontal asymptote ማለት ነው where at y is equal to leading coefficient of the top over leading coefficient of the bottom. ይሄ ማለት horizontal asymptote ለምሳሌ የሊዲንግ ዲግሪ ኦፍ ኑሜሬተር እና ዲግሪ ኦፍ ዲኖሚኔተር ምንድነው the same ከሆነ or ደግሞ ኢኳል ከሆኑ we divide what leading coefficient of the top or ደግሞ the denominator እንደ leading coefficient of the denominator ማለት ነው። የኛውን አካፍለ የምናገኘው ምንድነው horizontal asymptote እንላለን። for example እዚህ ጋር ስናይ r of x is equal to 2x square plus 4x plus 5 ነው። እንዲሁም ደግሞ ዲኖሚኔተራችን
1x ስኩዌር ማይነስ 3x ፕላስ 4 ነው። እዚህ ጋር ምንድነው x ስኩዌር ይሰጥ ዲግሪያቸው ምንድነው ዘሴም የሁለቱም ዘሴም ስለሆነ አወር ሆሪዞንታል አሲምፕቶታችን ዋት ሊዲንግ ኮኤፊሺየንት ኦፍ ዘ ቶፕ ከላይ እንዳየነው 2 እና ሊዲንግ ኮኤፊሺየንት ኦፍ ዘ ቦቶም ወር ደግሞ 1x ስኩዌር የምንለው 1 ነው ማለት ነው። ሁለቱን ስናካፍል ዊጌት ዋት ሆሪዞንታል አሲምፕቶትን እናገኛለን ማለት ነው። ሆሪዞንታል አሲምፕቶት ለምሳሌ እዚህ ጋር እንደምናየው at x is equals to 2 ላይ ምንድነው ሆሪዞንታል አሲምፕቶት ክሬት ያደርግልናል ማለት ነው። ሶ ry is equals to 2 ነው ማለት ነው። ry is equals to 2 ነው ማለት ነው። this is what we call horizontal asymptote. Then we compare degrees of polynomial numerator and the polynomial denominator to tell about horizontal asymptote. For example, በተለያየ ዲግሪ ሲሆኑ we compare the degree of polynomial in the numerator and the ፖሊኖሚያል ዲኖሚኔተር ሲሆን አባውት ሆሪዞንታል አሲምፕቶት ሲል ለምሳሌ በመጀመሪያው ላይ እዚህ ጋር እንደምታዩት ዲግሪ 1 is less than ዲግሪ 2 ማለት ዲግሪ ኦፍ ዘ ቶፕ is less than ዲግሪ ኦፍ ዘ ቦቶም ነው። እዚህ ኢኩዌሽን ላይ ለምሳሌ 2x + 5 over x square minus 3x plus 4 ነው። then if the degree of denominator is less than degree of denominator ሲሆን the degree of numerator is less than degree of denominator ሲሆን our x axis is what horizontal asymptote ማለት ነው። የኛ x axis አችን horizontal asymptote or ደግሞ our horizontal asymptote is 0 ይሆናል ማለት ነው። 0 horizontal asymptote የሚሰጠን ከሆነ ምንድነው x axis ላይ ነው የሚፈጠረው ማለት ነው። or ደግሞ የኛ ሙቭ የሚያደርገው ላይናችን at x axis or ደግሞ y is equal to 0 በሆነበት ቦታ ላይ ሙቭ ያደርገናል። እዚህ ግራፊካሊ ስናይ የኛውን ነው የምናየው ማለት ነው። therefore if the degree of numerator is less than degree of denominator our horizontal asymptote is at x axis ነው ማለት ነው። or ደግሞ horizontal asymptoteአችን 0 ነው ማለት ነው። for example እዚህ ጋር ነው 4 over x square plus 1 እዚህ ጋር ምንድነው our degree is equal to 0 ነው። እዚህ ጋር ደግሞ ያለው ዲግሪ 2 ነው። then ምንድነው የኖሚኔተሩ ከዲኖሚኔተሩ ስለሚያዝ our horizontal asymptote is at 0 ማለት ነው። horizontal asymptote is 0 for example ሌላኛውንም ስናይ f of x is equal to 3x over 3x square plus 1 የሚለው ምንድነው no 2x over 3x square plus 1 ለሚለው ምንድነው ዲኖሚኔተራችን የተለያየ ነው ማለት ነው። 1 እና 2 ስለሆነ የኖሚኔተር ከዲኖሚኔተር ስለሚያዝ horizontal asymptoteአችን 0 or ደግሞ y axis x axis ላይ ያርፋል ማለት ነው። what similarity do you see between the problem ለሚለው አንደኛ the degree of denominator is larger than the degree of numerator ማለት ነው። የዲኖሚኔተሩ ዲግሪ የኖሚኔተሩን በልጧል ማለት ነው። ሌላኛው ደግሞ ኤግዛምፕል የኛውንም ስናይ ደግሞ h of x equals to 2x plus 1 over x plus 1 ነው። ይሄ ማለት ዲግሪ ኦፍ ኖሚኔተር እና ዲግሪ ኦፍ ዲኖሚኔተር አርኳል ናቸው። ዜን ምንድነው ሆሪዞንታል አሲምፕቶታችን equals to leading coefficient of what numerator divided by leading coefficient of denominator. Leading coefficient of numerator is 2 ነው። leading coefficient of denominator is 1 ነው። then divide ስናደርግ ry is equals to 2 ነው። እንዲሁም ደግሞ እዚህ ጋር g of x በሚለው ላይ 5x square plus 1 over 2x square minus 8 በሚለው ላይ they have the same degree ያላቸው the same degree ስላላቸው leading coefficient of the numerator is equals to 5 ነው። እንዲሁም ደግሞ leading coefficient of denominator is equals to 2 ነው። then finally we get what our y is equals to 5 over 2 ነው ማለት ነው። this is our horizontal asymptote. what similarities do you see between the problem ነው ብሎ ደግሞ the degree of numerator is the same as that of degree of the denominator ማለት ነው። ከዲኖሚኔተሩ ጋር the same ነው ማለት ነው ዲግሪ። then example ሌላኛው ደግሞ ስናይ ምንድነው እዚህ ጋር ዲግሪ ኦፍ ዲኖሚኔተር ከዲግሪ ኦፍ ዲኖሚኔተር ሲበልጥ ነው እዚህ ጋር የምናየው። ሶ ዲግሪ ኦፍ ኖሚኔተር ከዲግሪ ኦፍ ዲኖሚኔተር ከበለጠ ደግሞ there is no horizontal asymptote or ደግሞ ወደ ሌላኛው አሲምፕቶት ነው የሚያመራው ማለት ነው። for example እዚህ ጋር f of x is equals to 3x cube minus 5x square plus 4x minus 5 over 3x plus 1 ለምለው there is no horizontal asymptote ማለት ነው። horizontal asymptote ለመባል መጀመሪያ ላይ degree of numerator must be less than or equal with degree of denominator ማለት ነው። less than or equal with
ዲግሪ ኦፍ ዴኖሚኔተር። እንዲሁም ደግሞ ሁለተኛ ላይ ስናይ ጂ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ማይነስ 9 ኦቨር ኤክስ ፕላስ 2 የሚለው ላይ ዜር ኢዝ ኖ ኦልሶ ሆሪዞንታል አሲምፕቶት እዚህ ላይ የለም። ቢካውዝ ምንድነው ዋት ዱ ዩ ሲ ዘ ሲሚላሪቲ ቢትዊን ዘ ፕሮብሌም ለምለው አንደኛ ዲግሪ ኦፍ ዴኖሚኔተር ኢዝ ላርጀር ኖሚኔተር ኢዝ ላርጀር ዛን ዲግሪ ኦፍ ዴኖሚኔተር ማለት ነው። ዲግሪ ኦፍ ዴኖሚኔተር በዚህ ቦታ ላይ ምንድነው ዜር ኢዝ ኖ ሆሪዞንታል አሲምፕቶት እንላለን። ሶ አሲምፕቶት ለምሳሌ ሰማሪ ፎር ዚስ ሆሪዞንታል አሲምፕቶት ለምሳሌ ስናየው ግራፍ ኦፍ ኤፍ ሃስ ቨርቲካል አሲምፕቶት as the q of x is equals to 0 ማለት 0 of q of x ማለት p of x over q of x ከተባለ at q of x ላይ ምንድነው x is equals to 0 በሚሆንበት ፖይንት ላይ ምንድነው there is vertical asymptote እንላለን ማለት ነው። the graph of f has at most one horizontal asymptote ናቸው። ይሄ ማለት ቢያንስ አንድ horizontal asymptote ናቸው ግራፍ ሊኖራቸው የሚችሉበት የተፋት more than two or more than one horizontal vertical asymptote vertical asymptote ከአንዴ በላይ ሊኖረው ይችላል። for example እዚህ ጋር ስናይ a ላይ if n is less than d ይሄ ማለት the n is a degree of numerator is less than the degree of denominator n is a degree of numerator ብላችሁ ሰዲ እንዲሁም ደግሞ d is degree of denominator ብላችሁ ሰዱና if n is less than d then the line y is equals to 0 ማለት ነው። ይሄ ማለት vertical asymptotaችን ነው ማለት ነው። then line y is equals to 0 or ደግሞ x axis ላይ ሲያርፍ it is horizontal asymptote ነው ማለት ነው። b ላይ ደግሞ if n is equals to d or ደግሞ degree of numerator is equal with the degree of denominator then the line y is equals to a over b ይሰጠናል ማለት ነው። this means is what horizontal asymptote a over b ላይ ምንድነው horizontal asymptote leading coefficient over leading coefficient ማለት leading coefficient of numerator over leading coefficient of denominator ማለት ነው። ሶስተኛ ላይ ደግሞ ሲ ላይ if n is greater than denominator or ደግሞ the degree of numerator is greater than degree of denominator the graph of f has no horizontal asymptote ማለት ነው። ኤፋችን ምንድነው ግራፉ horizontal asymptote የለውም ማለት ነው። if is እንዳልኳችሁ ቅድም ምንድነው degree of numerator greater than degree of denominator ማለት ነው። የኛው ምንድነው the same ናቸው። the vertical asymptote are the values that are not in the domain ናቸው። vertical asymptote ማለት ፋይናሊ ምን ማለት እንችላለን it is the values that are not in the domain ውስጥ የሌሉት ቫልዩዎች ምንድነው የምንላቸው vertical asymptote እንላቸዋለን። then to find them set the denominator equals to 0 and solve ነው ቅድም እንዳልኳችሁ solve እንዳደረግነው ነው ማለት ነው። to determine horizontal እንዲሁም ደግሞ the third one is oblique asymptote compare the degrees of what numerator and denominator ናቸው። ሆሪዞንታሊ ለመፈለግ ደግሞ ኮምፔር ማድረግ ያለብን ዲግሪ ኦፍ ኖሚኔተር እና ዲግሪ ኦፍ ዲኖሚኔተር ናቸው። ለምሳሌ if the degree of the top or the numerator is less than degree of the bottom horizontal asymptote along x axis or ደግሞ y is equal to 0 ነው ማለት ነው። therefore our horizontal asymptote is 0 ነው ማለት አሁን እንዳልኳችሁ ነው። ሁለተኛ ላይ ደግሞ if the degree of the top is equal to the degree of the bottom horizontal asymptote is equal to y is equal to at leading coefficient of the top over leading coefficient of the bottom or ደግሞ leading coefficient of the numerator divided by leading coefficient of the denominator ነው ማለት ነው። the third ላይ ደግሞ if the degree of the top is greater than the degree of the bottom it is what oblique asymptote find by long division በመጠቀም ምንድነው oblique asymptote የምናገኘው ነው ማለት ነው። oblique asymptote ደግሞ ሁሉም the top degree of the top is greater than degree of the bottom የሆኑ ሳይሆን at least greater than what by 1 ነው ማለት ነው። በአንድ ነው መብለጥ ያለባቸው የዲግሪ ኦፍ ዲኖሚኔተር ከዲግሪ ኦፍ ዲኖሚኔተር በአንድ መብለጥ አለበት ማለት ነው። sen for example እዚህ ጋር ስናይ find the vertical and horizontal asymptote of the function ለዚህ ጋር find ስናደርግ 2x + 1 እና x + 1 ይላል እና እዚህ ጋር ስናይ ምንድነው vertical asymptote ማለት ዲኖሚኔተራችን 0 በሚሆንበት ቦታ ናቸው። ይሄ ማለት x + 1 ላይ ምንድነው 0 ይሆናል ማለት ነው። x + 1 ላይ 0 የሚሆን ከሆነ at x is equal to
-1 ላይ it is what vertical asymptote ነው ማለት ነው። then እዚህ ጋር ሁለተኛ horizontal asymptote ስንፈልግ ደግሞ y is equals to leading coefficient of numerator over leading coefficient of denominator. leading coefficient of denominator is what 2/1 ነው። 2/1 ማለት y is equals to 2 ነው ማለት ነው። እዚህ ጋር እንደምታዩት y is equals to 2 ነው ማለት ነው። then this is our vertical asymptote እንደ horizontal asymptote እንላቸዋለን። አሁንም ደግሞ ስናየው ደግሞ ምንድነው find all vertical and horizontal asymptote of the following function. እዚህ ጋር vertical እና horizontal asymptote ፈልጉ ይላል። ለምሳሌ ምንድነው የዲኖሚኔተሩን vertical ለመፈለግ 0 መሆን አለበት። then our x square plus 1 is equals to 0 ላይ ምንድነው our vertical asymptote አለ። then እዚህ ጋር x square equals to -1 ነው። እዚህ ጋር አንድ ራዲካል -1 መግባት ስለማይችል ዜሮ vertical asymptote ይስዋት ነን እንላለን ማለት ነው። ይሄን ቁጥር 0 የሚያደርግልን ቁጥር ስለሌለ ነን እንላለን ማለት ነው። then our f of x is equals to 4/x square plus 1 ላይ horizontal asymptote ስንፈልግ ደግሞ we find out ዲግሪያቸውን እናያለን። for example እዚህ ጋር ዲግሪያቸውን ስናየው the degree of numerator is less than the degree of denominator ናቸው። less than ከሆነ ደግሞ ምን እናደርጋለን? our y is equals to ደግሞ horizontal asymptoteአችን 0 ይሆናል ማለት ነው። our horizontal asymptote is 0 ይሆናል ማለት ነው። then this are horizontal እንደ vertical asymptote ማለት ነው በዚህኛው ጥያቄ። ሌላኛው ምንድነው? ሶስተኛው asymptote oblique asymptote ብለን የምንጠራው ናቸው። oblique asymptote ማለት if the degree of numerator is greater than the degree of denominator ማለት ነው። the degree of numerator is greater than the degree of denominator then there is not horizontal asymptote but oblique one ይባላል ማለት ነው። then the equation is found by doing what long division በማድረግ የምናገኘው then the equation is what the equation of asymptote ignoring the remainder ማለት ነው። ከሪሜንደር ውጪ የምናገኘው ኢኩዌሽንቱ ምንድነው? it is what our oblique asymptote ብለን የምንጠራው or ደግሞ slant asymptote ብለን እንጠራለን። ለምሳሌ r of x is equals to x cube plus 2x square minus 3x plus 3 የሚለው ላይ 5 የሚለው ላይ our degree of the top is እዚህ ጋር እንደምታዩት 3 ነው። እንዲሁም ደግሞ degree of the bottom ላይ ለምሳሌ x square minus 3x plus 4 ላይ degree of the bottom is equals to 2 ነው ማለት ነው። then finally ስንፈልገው ደግሞ or ደግሞ ስናከፋፍል our remainder is what x plus 5 ማለት ነው። our remainder is x plus 5 then at y is equals to x plus 5 ላይ it is what our oblique asymptote እንላለን ማለት ነው። oblique asymptote ይሄ ማለት x cube plus 2x square minus 3x plus 5 ለምን ማካፈል ነው? ለx square minus 3x minus 4 ስናካፍል finally you get what x plus 5 this is our what oblique asymptote እንላለን ማለት ነው። for example እዚህ ጋር find oblique asymptote ለምለው x square minus x minus 2 divided by x minus 1 ነው። ይሄ ማለት ለምሳሌ ስናካፍለው vertical oblique asymptote ማለት አንዳንዴ slant asymptote ብለን ነው የምንጠራው እና እዚህ ጋር እንደምታዩት ይሄኛውን በዚህ በኩል እንደምታዩት x square minus x minus 2 divided by x minus 1 የሚለው ለምሳሌ x square by x ስናካፍል we get at x ነው። x square by x ስናካፍል x ነው። xን ያገኘነው x ደግሞ በx ስናባዛ ይሳት x ስኩዌር ነው። ዘን ደግሞ xን አሁንም ደግሞ በኔጌቲቭ 1 ስናባዛው ኔጌቲቭ x ነው የምናገኘው ማለት ነው። ዘን ዋት እንቀናነሳለን። ስንቀናነሳቸው x ስኩዌር ማይነስ x ስኩዌር ይዙጋርሱ 0 ነው የሚሰጠን። ዘን ደግሞ ማይነስ ታይምስ ኔጌቲቭ x ይሳት ፖዚቲቭ x ነው። ዘን x በፖዚቲቭ x ይጠፋና our remainder is 2 ነው ማለት ነው። ዘን at y is equals to x ላይ we get at oblique asymptote እናገኛለን ማለት ይሄ ማለት it is not that horizontal asymptote። እዚህ ጋር ደግሞ vertical asymptote ደግሞ ቅድም እንዳልኳቸው ምንድነው ዲኖሚኔተሩ 0 የሚሆንበት ቦታ ምን እንላለን? vertical asymptote እንላለን ማለት ነው። ይሄ ማለት x minus 1 is equals to 0 ይሆናል። then our x is equals to 1 በሆነበት ቦታ ላይ ምንድነው our vertical asymptote አለን ብለን እናወራለን ማለት ነው። አሁንም ምንድነው እዚህ ጋር find asymptote ይላል። እዚህ ጋር አሁንም ደግሞ ምንድነው የምንፈልገው አሲምፕቶትን እንፈልጋለን። ዘን x square minus
2 over x minus 1 ይላል እና x square minus 2 over x minus 1 ላይ እዚህ ሰጣ our vertical asymptote ነው። simply our vertical asymptote ማለት ያው እዚህ ጋር እንደምታዩት ምንድነው x minus 1 is equal to 0 እናደርጋለን x minus 1 equals to 0 እናደርጋለን። ከዛም በኋላ x is equal to 1 ነው ማለት ነው። እዚህ ጋር እንደምታዩት x is equal to 1 በሆነበት ቦታ ላይ ምንድነው vertical asymptote እንላለን። then እዚህ ጋር ዲግሪ ኦፍ ዲኖሚኔተር ከኖሚኔተር ስለሚያንስ ምን እናደርጋለን እናካፍላለን ማለት ነው። then x square minus 2 ሲካፈል ለx minus 1 ስናደርግ ምንድነው x square ሲካፈል x ነው የሚሰጠን x square ሲካፈል x ነው። then እቺኛው x ሲባዛ x ይሰጥ x square ነው x ሲባዛ ሆነ እቺኛው x ራሷ x ሲባዛ minus 1 is finally you get that minus x ነው ማለት ነው። ከዛ minus x ያገኘነው ምን ማድረግ ነው ማቀናነስ ነው። then x ሲቀነስ x square ሲቀነስ x square ይሰጥ 0 ነው የምናገኘው 0 እናገኛለን። then 0 ካገኘን በኋላ ምን ማድረግ ነው እቺኛ ኔጌቲቭ ከዚህ ጋር ማባዛት ማለት ነው። ኔጌቲቭ 1 ከኔጌቲቭ x ጋር ስናባዛ what we get at x እናገኛለን ማለት ነው። ከዛ ነው ሁለቷ ስትወርድ what x divided by x is at positive 1 ነው። ፖዚቲቭ y እዚህ ጋር እንደምታዩት ነው። then ፖዚቲቭ 1ን እዚህ ጋር ባለው ኢኩዌሽን እናባዛዋለን ማለት ነው። በካባዛን በኋላ ፋይናሊ we get at x minus 1 ማለት ነው። ከዛን x minus 1 ካገኘን በኋላ ቀናንሰን ምን እናገኛለን minus 1 እናገኛለን ማለት ነው። our final answer then our oblique asymptote is at x plus 1 ነው ማለት ነው። our oblique asymptote እዚህ ጋር ካፍለን ያገኘነው x plus 1 ይሄ ማለት ለምንድነው እንደዚህ ያለው degree of numerator is greater than degree of denominator exactly by 1 ማለት ነው። so no horizontal asymptote but there is an oblique asymptote እንላለን ማለት ነው። ይሄኛውን ደግሞ ኦብሊክ አሲምፕቶትን ተጠቅመን ደግሞ ግራፊካሊ እንዲሁም ደግሞ ቨርቲካል እና ሆሪዞንታል አሲምፕቶትን ተጠቅመን ምንድነው ግራፊካሊ ስናነሳ ለምሳሌ ራሽናል ፈንክሽን ግራፊንግ እንደ ዶሜን እና ሬንጅ ይሳት ኦሪጂን ነምበር ነው። በሁለቱም ላይ ኦሪጂን ነምበር ሆኖ ምንድነው must be different from ቨርቲካል አሲምፕቶት መሆን አለበት። ለምንድነው ቨርቲካል አሲምፕቶት መሆን አለበት ለዶሜን ማለት ነው። therefore እዚህ ጋር ዶሜን ስንፈልግ what is domain ለምለው ኦሪጂን ነምበር different from እዚህ ጋር ላለው ለቨርቲካል አሲምፕቶት ማለት ነው። ለቨርቲካል አሲምፕቶቱ ምን እናደርጋለን 0 ማለት ዲፈረንት ፍሮም 2 ማለት ነው። ኦሪጂን ነምበር ዲፈረንት ፍሮም 2 ማለት ነው። therefore ግራፊካሊ ደግሞ ስናነዛው ይሄን ይመስላል። ይሄን ያነሰንበት አንደኛ ምንድነው at exactly 2 ላይ ምንድነው our vertical asymptote አለ ማለት ነው። vertical asymptote is at x equals to 2 ላይ ነው እዚህ ጋር እንደምታዩት እሱን ታነሳላችሁ። ሁለተኛ ላይ ደግሞ ምንድነው horizontal asymptote ነው እዚህኛው ላይ ያለው horizontal asymptote እንዴት መጣ ለምትሉት አንደኛ 3 over x minus 2 በሚለው ላይ ምንድነው horizontal asymptote 0 ነው አይደለም 0 በሚሆንበት ወር ደግሞ በሊሚት ደግሞ ስናየው ምንድነው it is 0 ይመጣል ማለት ነው። የኛው ሊሚት ደግሞ ቀጣይ ክላስ ላይ ወር ደግሞ ቀጣይ ዩኒት ላይ የምናየው ይሆናል ነው። ወደ ቻፕተር 4 አካባቢ ላይ ነው እና ያለው ምንድነው ሊሚት በመጠቀም ወር ደግሞ ናቹራሊ ቅድም ባልኳችሁ ሜተድ የዲግሪ ኦፍ ኖሚኔተር ሌስ ዛን ዲግሪ ኦፍ ዲኖሚኔተር ከሆነ our horizontal asymptotaችን 0 ይሆናል ማለት ነው። therefore y is equal to 0 is our horizontal asymptote ማለት ነው። then ግራፊካሊ ስናነሳው ደግሞ ይሄን ይመስላል ማለት ነው። ግራፊካሊ ይሄን ይመስላል። ይሄ ማለት ኤክስ ኢንተርሴፕታችን እዚህ ጋር ኤክስ ኢንተርሴፕት የለንም you have no x intercept y ኢንተርሴፕት ደግሞ አለን y ኢንተርሴፕት ስኳርስቱ at -1.2 ላይ ማለት ነው። at -1.2 ላይ it is our x intercept ማለት ነው። ሌላኛው ደግሞ አሁንም ስናይ ምንድነው ቨርቲካል እና ሆሪዞንታል አሲምፕቶት ላይ ያው ቨርቲካል አሲምፕቶት ማለት for x minus find the asymptote of the real function ነው for x minus 8 is equal to 0 ነው። then but for x is equal to minus is equal to 8 ነው። then our x is equal to 2 ነው። x is equal to 2 በሆነበት ላይ it is our vertical asymptote ነው። እንዲሁም ደግሞ ሌላኛው ደግሞ ሆሪዞንታል አሲምፕቶት ነው። ሆሪዞንታል አሲምፕቶት ማለት 2 ሲካፈል ለ4 ነው። 2 divided by 4 ነው። ለምን ሊዲንግ ኮኤፊሺየንት ስለሆነ then our horizontal asymptote is
1/2 ነው ማለት ነው። ሌላኛው ደግሞ እዚህ ላይ በተጨማሪ ማወቅ ያለብን ኤክስ ኢንተርሴፕት እና ዋይ ኢንተርሴፕትን ማወቅ ያለብን። ለምን ሜቢ ላይ ኦር ደግሞ እዛ ጋር ነክቶት ስለሚያልፍ አንዳንዴ ነክቶት ስለሚያልፍ የኛ ላይናችን ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ማወቅ ያለብን። ደን በዚህኛው ኦኬሽን ላይ እንደምናየው ደግሞ ኢፍ ኤክስን 0 ስናስገባው አወር ዋይ ኢዝ ኢኳልስ ቱ ዋይ ኢንተርሴፕታችን -3/8 ይሰጠናል ማለት ነው። አወር ዋይ ኢንተርሴፕት ኢዝ -3/8 ነው። እንዲሁም ደግሞ አወር ኤክስ ኢንተርሴፕታችን ደግሞ ምንድነው ዋይ 0 በሚሆንበት ነው። ዋይ 0 በሚሆንበት ጊዜ አወር ኤክስ ኢንተርሴፕታችን ደግሞ ስንት ይሆናል? -3/2 ይሆናል ማለት ነው። -3/2 ማለት እዚህ ጋር እንደምታዩት -3/2 ላይ ነው። እንዲሁም ደግሞ ዋይ ኢንተርሴፕታችን ደግሞ -3/8 ላይ ማለት ነው። በዚህኛው ግራፍ ላይ እንደምታዩት ደን ግራፊካሊ ስናነሳው ደግሞ እዚህ አወር ቨርቲካል አሲምፕቶት የኛው ደግሞ ሆሪዞንታል አሲምፕቶት በሆሪዞንታል በኩል ያለው አት ዋይ ኢዝ ኢኳልስ ቱ 1/2 ላይ ነው። ኤክስ ኢዝ ኢኳልስ ቱ 2 ላይ ደግሞ ኢዝ አወር ቨርቲካል አሲምፕቶት። ደን ግራፊካሊ ስናነሳው ደግሞ ይሄን ይመስላል ማለት ነው። ሌላኛው ደግሞ ምንድነው እዚህ ጋርም ያለው በዘሴም ዲግሪ ነው ያለው። በዘሴም ዲግሪ ካለ ደግሞ ምንድነው ፋይንድ ዘ ቨርቲካል እንደ ሆሪዞንታል አሲምፕቶትን ፈልጉልን ይላል። እና ሆሪዞንታል አሲምፕቶት አሁን እዚህ ጋር እንደምናየው ኢት ኢዝ ኢኳልስ ቱ 1 ነው። አት ዋይ ኢዝ ኢኳልስ ቱ 1 ላይ ምንድነው ኢት ኢዝ ሆሪዞንታል አሲምፕቶት ማለት ነው። ሆሪዞንታል አሲምፕቶት አለ። ይሄ ማለት ዘሴም ዲግሪ ካለ ስላላቸው ዋይ ኢዝ ኢኳልስ ቱ 1 በሆነበት አካባቢ ላይ ዜር ኢዝ ሆሪዞንታል አሲምፕቶት አለ ማለት ነው። ደን ቨርቲካል አሲምፕቶት ስንፈልግ ደግሞ ኤክስ ስኩዌር ማይነስ 6x ፕላስ 1 ላይ ደግሞ ምንድነው ዜር ኢዝ ኦልሶ ምን አለ ቨርቲካል አሲምፕቶት አለ ማለት ነው። ቨርቲካል አሲምፕቶት እናገኛለን። ሶሪ እኛው 5 ነው። በዚህ ቦታ ላይ ምንድነው ቨርቲካል አሲምፕቶት እናገኛለን። ይሄ ማለት at x equals to -5 እና at x equals to 5 እና at x equals to 1 ላይ ዜር ኢዝ ቨርቲካል አሲምፕቶት እናገኛለን ማለት ነው። ይሄ ማለት የኛ ፋይናል ኢኩዌሽናችን ወይ ደግሞ ፋክተራችን ደግሞ x -5 ታይምስ x -1 ማለት ነው። x -1 ላይ ምንድነው ዜር ኢዝ አወር ቨርቲካል አሲምፕቶት። እዚህ ጋር ስንት ቨርቲካል አሲምፕቶት አለ ማለት ነው? 2 ቨርቲካል አሲምፕቶት አለ። ፎር ኤግዛምፕል እዚህ ጋር 5 አለ። እዚህ ጋር ደግሞ at x equals to 1 ላይ ደግሞ እዚህ ጋር እንደምታዩት በደንብ ካያችሁት ሆል ፈጥሯል አይደለም? እዚህ ጋር አረንጓዴ ሆል ፒፒቲውን በኋላ አውርዳችሁ እዚህ ጋር እንደምታዩት አረንጓዴ ሆል ፈጥሯልና በዚህ ሆል ቦታ ላይ ምንድነው ዲስ አወር ቨርቲካል አሲምፕቶት እንላለን። ሶ ዜር ኢዝ ኤ ሆል at x equals to 1 ላይ ምንድነው ሆል አለ። ከዛም በኋላ ያለውን ስለምናካው ምንድነው ዜር ኢዝ ሆል አለ። እና ሌላኛው ደግሞ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕትን ካልን ደግሞ አወር ዋይ ኢንተርሴፕት ኢዝ ኢኳልስ ቱ -4/5 ላይ ነው። አወር ኤክስ ኢንተርሴፕት ደግሞ ምንድነው ይሄኛውን ዲኮምፖዝ አድርገን የምናገኘው ኢትሳት አወር ኤክስ ኢንተርሴፕት ኢዝ ኢኳልስ ቱ x -4 x ኢዝ ኢኳልስ ቱ 4 እና እንዲሁም ደግሞ አወር x ኢዝ ኢኳልስ ቱ -1 ላይ ነው ማለት ነው። አወር ኤክስ ኢንተርሴፕታችን በዛ ላይ ይሆናል ማለት ነው። ዘን ምንድነው የኛው ደግሞ ኦብሊኩ አሲምፕቶት ናቸው። ዲቫይድ በማድረግ ኦብሊኩ አሲምፕቶት የምናገኘው ለምሳሌ ስቴፕ ኦፍ ኦብሊኩ አሲምፕቶት ደግሞ ለምሳሌ ዲቫይድ ኖሚኔተር ባይ ዲኖሚኔተር ያው ዩዚንግ ሎንግ ተርም በመጠቀም ምንድነው ዲኖሚኔተርን ከዲኖሚኔተር ጋር አካፍለን የምናገኘው። ፎር ኤግዛምፕል የኛው እዚህኛው ኢኩዌሽን ላይ 4x ስኩዌር ለምታዩት 4x ስኩዌር + 3/2x + 1 ነው። የኛውን ደግሞ ስናካፍል ፋይናሊ የምናገኘው ምንድነው አንደኛው የኛውን 4x ስኩዌር ሲካፈል 2x is equal to 2x ነው። 2x times 2x is 4x ነው። then 2x times አሁንም 1x is 2x ነው። then ስንደምራቸው ደግሞ ፋይናሊ ስንቀናነሳቸው 4x ስኩዌር - 4x is x is 0 እንዲሁም ደግሞ 0 ሲቀነስ -2x is -2x ነው። እዚህ ጋር እንደምታዩ 0 ሲቀነስ 2x is 0 ሲቀነስ 2x is -2x ነው። እዚህ ጋር -2x then -2x ሲካፈል 2x is -1 ነው። እዚህ ጋር እንደምታዩት -1 times 1 is -3 ነው። -1 times 1 is +1 ነው። ፋይናል ነው 3 ወርዶ -1 ነው። ከዛም ፋይናል ዊጌታት ሪሜንደሩ 4 ነው የሚሆንልን። then our final answer or oblique
ኢኩዌሽን ኢዝ ኦብሊኩው ላይን ኢዝ አት ኤክስ ኢኳልስ ቱ 1 ላይ ነው ማለት ነው። አት ዋይ ኢኳልስ ቱ 2x ማይነስ 1 ላይ ናቸው የምናገኘው ምንድነው it is our slant asymptote or ደግሞ ኦብሊኩው asymptote እንላለን ማለት ነው። therefore እዚህኛው ግራፍ ላይ እንደምናየው ምንድነው መጀመሪያ ላይ x ኢንተርሴፕትንም y ኢንተርሴፕትንም መፈለግ እንችላለን። then our x ኢንተርሴፕት ደግሞ አንደኛ ላይ under radical of 3/4 ነው። እንዲሁም ደግሞ y ኢንተርሴፕታችን ደግሞ ምንድነው at x equal to 0 ላይ 3 ይመጣል ማለት ነው። then እዚህ ጋር እንደምታዩት our ስሎፓችን በዚህኛው ወደ ላይ ሄዳል፣ እኛ ላይናችን ደግሞ ወደ ላይ ይኖራል ማለት ነው። ይሄ ማለት there is vertical asymptote አለ። አሁን እዚህ ላይ ማወቅ ያለባቸው there is also vertical asymptote አለ። vertical asymptoteታችን የት ነው? at x equals to what minus at x equals to minus 1/2 ላይ ማለት ነው። at x equals to እዚህ ጋር ላነሳውላችሁ እንጂ at x equals to minus 1/2 ላይ there is also ምንድነው vertical asymptote አለ ማለት ነው። there is vertical asymptote በዚህ ጋር እንዳነሳውላችሁ vertical asymptote ማለት ሁሌም ዴኖሚኔተሩን 0 የሚያደርግልን ቫልዩ ሲወጥ vertical asymptote horizontal asymptote ማለት ደግሞ ቅድም እንዳልኳችሁ ነው based on the degree ነው። degree of numerator greater less than degree of denominator ከሆነ it is vertical horizontal asymptote 0 እንዲሁም ደግሞ equal ከሆነ ደግሞ ምንድነው leading coefficient of denominator leading coefficient of numerator divided by leading coefficient of denominator እናደርጋለን። እንዲሁም ደግሞ numerator greater than degree of numerator greater than degree of denominator ከሆነ ደግሞ oblique asymptote by long division እናገኛለን ማለት ነው። this is what all about ምንድነው ስለ asymptotes እና rational function ናቸው። then finally ምንድነው applications of polynomial and rational function እንደ inequalities ናቸው። እነዚህ polynomial function እንደ inequalities እንዲሁም ደግሞ rational functions እንደ inequalities ለምንድን ነው የሚጠቅሙን? አፕሊኬሽናቸው ምንድናቸው ለማለው አንደኛ ላይ ምንድነው used to study asymptotic behavior limit እና differentiation። ይሄ ማለት የራሽናል ፈንክሽን ዋና ዓላማው ደግሞ used የሚያደርግልን asymptotic የሆነ behaviorዎችን እንድንፈልግ በማቴማቲክስ እንዲሁም ሊሚት እና differentiation እንድናውቅ ይረዳናል። ሌላኛው ደግሞ used in graphing to understand intercept እና asymptote ምንድነው ግራፍ በመጠቀም ምንድነው ግራፍን ለማንሳት ለምሳሌ understand እንድናደርግ intercept እና asymptotes አንደርስታንድ እንድናደርግ ነው የሚያገለግል። asymptotes ማለት ጀነራሊ ምን ማለት እንችላለን? ላይኑ የማይነካ ቦታ or ደግሞ ላይኑ ላይ እንትን ሳይነካው ሆል ፈጥሮ or ደግሞ አጠገቡ የሚያልፈው ቦታ ማለት ነው። ትይሳት አባት ላይኑ የማይነካው ቦታ ብላችሁ መረዳት ትችላላችሁ ፋይናሊ። እንዲሁም ደግሞ ሌላኛው help to establish error እንደ fixed find error ናቸው። የተለያየኛው ወደፊት ምንድነው ስለ ሎጋሪትሚክ ፈንክሽን እንዲሁም ደግሞ ስለ ማርኬት አናላይሲስ ምናምን ስትማሩ ምንድነው ኤረርን ፋይንድ ማድረግ እንዲሁ ኦፕሬሽናል ሪሰርች ላይ ስትማሩ ወደፊት በዛ ላይ ታገኙታላችሁ እና ኤስታብሊሽ ኤረርስ እና ፋይንድ ኤረርስ ላይ ነው በጣም የሚያገለግሉን። ሌላኛ ደግሞ used to approximate complex functionዎችን ምን ለማድረግ ነው approximate ለማድረግ ነው የሚያገለግለን። ሌላኛው ደግሞ used in optimization to find out maximum እና minimum ምንድነው ፖሊኖሚያል እና ራሽናል ፈንክሽን ማክሲማ እና ሚኒመምን እንድንፈልግ ኦፕቲማይዜሽን ኦፍ ማክሲመም እና ሚኒመምን እንድንፈልግ ይረዳናል ማለት ነው። this all about rational and polynomial and rational functions and inequalities የምንላቸው ነው። ቴንክ ዩ ላልቻለሁ። በቀጣይ ክላስ ደግሞ ላይክ እንደ ሎጋሪትም ኤክስፖኔንሻል ፈንክሽን እስክንገናኝ ደህና ቆዩ።